ዛሬ እንግዲህ ቤተሰብ በሁለት ነገር ነው እንግዲህ ፍፄም ዛሬ የእነ ሀሚና የሀሰንን ቪዲዮ ትናንት አይቶ ለመልስ ሰጥቷል። ቢኒ ደግሞ እንግዲህ ከናታ ጋር ተጣልቷ የኔ ናት ውጣ አትውጭ እንደ ህፃን ልጅ እንግዲህ ይሄን ይቅርታ። ሰላም አለይኩም ሀገሬ ዩቲዩብ ቻናል ተከታታዮች ወዶች ማሮች ሀገሮች ልጆች በያላችሁበት ሰላማችሁ ብዘዝት ይበል። እንዲሁም ክርስቲያኖች ሰላማችሁ ይብዛ። እንግዲህ ዛሬ በሁለት ነገር ነው። እስቲ መጀመሪያ ወደ ፍፄ ልሂድ። ፍፄ እንግዲህ መሄድሽን ተይ እያለ ነው። ባክሺ ባክሺ አቁሚ፣ የሚቆጭሽን ነገር አታርጊ። ስደት ጥሩ አይደለም። አንቺ ካለ ብሩኬም ያለ አንቺ አይሆንም። እንግዲህ ለሴቶቹ መሰለ አደብ ግዙ ብሏል። እኔ ሆነሃለሁ እኔ ከባኔ እንዳረጋለሁ የምትሉ እባካችሁ ለብሩኬ የምትሆነው ሀሚናት እያለ ነው። አያችሁ፣ ተው ተው፣ ክፍተት አትፍጠሩ የሚባለው ለዚህ ነው። ለምን ብሩኬ ሀሚ እንዴት በተለየችው የሚሉ አሰፍስፈ የሚጠብቁ ሴቶች አሉ፣ ከውጭም ከሀገርም። አያችሁ፣ በዚህ ሰዓት አስባችሁታል? እኔ እንደው 1000 ሴት ይሆናል እኔ ሀሚ ከብሩክ ከተለያየ ጀምሮ የሚገባለት ቴክስ እርግጠኛ ነኝ። ከሀገርም ከውጭም በተለይ ውጮቹ ሊያብዱ ነው። ስለዚህ አሰን የምታደርገው ነገር ልክ አይደለም። እስከ ዛሬ አባልተው እውነቱን አሰን ልክ ነው። የፍፄ ንግግር ተመችቶኛል። ፍፄ በሁለቱም ወገን ነው የሚወግነው። ቶቼ ሁለቱ እንዲለያዩ አይፈልግም። ሀሚ ደግሞ ያ ነገር አይኑ አልተገለጸላትም። ሀሚ ደግሞ ሀሰን እየጎዳት እንደው ሀሰን ከብሩኬ እያራቃት እንደው ሀሰን ብሩኬ ያለው ለሷ ስሜት እንትን እያለ እንደው እያበላሸ እንደው አልገባትም። ሀሚ አንድና አንድ የገባት በቃ ሀሰን ከጎኗ እንደሆነ ሀሰን እንደተረዳት ምናምን ነው የምታስበው። የሚረዳ ሰው ሀሚዬ፣ ከጎንሽ የሚሆን ሰው እንደዚህ አይደለም። ከጎንሽ የሚረዳ ሰው ብሩኬንም ወንድሜ እንደሚለው አንቺንም እህቴ እንደሚለው ተይ ሀሚዬ ተረጋጊ፣ ለትንሽ ጊዜ ተው ብሩኬ ትረጋጋ። ይህን ያህል ጊዜ ስጣትና ወደ ራሷ ስትመለስ ታናግርሃለች ሀሚ። እሱ አንተም ደግሞ ተይ ሀሚ ጥሩ አይደለም። የፈለገ ቦታ ብትሄጂ ብዙ ዋጋ የከፈልሽበት ፍቅር ነው። እሱም እንደዛ መለየት የለባችሁም። ዋናው ችግራችሁ ልጅ ነበር፣ ተፈቷል። ካሁን የሚመጣው ካሁን በኋላ አያቅታችሁም። ተረጋጊ ብለህ እሷ እንደመምከር ምንድን ነው ያልከው? ሺህ ሴት ቢመጣ 10 ሺህ ጭራሽ ሂድ ሌላ ሴት ጋር ሂድ እያልክ ልጁን እልክ ብሩኬ ልከኛ እንደው ታውቃለህ፣ እየገፋፋህ ነው አይባልም። ይቅርታ በላት። ስንት አይነት ይቅርታ ያላት አይባልም። እና ፍፄ ያለው እውነቱን ነው። አሰ የሚያደርገው ነገር ትክክል አይደለም። እንዲለያዩ እንጂ ይሄ ምክር የውጩን ምክር አሰን ነው አለ። ትክክል አሰን ነው። ሀሚ በሀሰን ጭንቅላቷን ተቆጣጥሮታል። በቃ ውጪ ግቢ፣ እዚህ ሀገር ሂጂ። አሁን የቀረው ሀሰን ወንድ ልጅ መርጦ ማገናኘት ነው። እሱም ደግሞ ያደርገዋል። ጠብቁ። በቃ አሰን እንጃ ተልኮ የሚኖረው ይህን ያህል ብሩኬ ጥላቱም አይደል፣ ይህን ያህል ብሩኬ ክፉ አይደለም። እኔ አላቅም እውነት ይህን ያለ ጓደኛ ይህን ያጥግ ድረስ ሂዶ የሰውን ህይወት መበጥበጥ የሚዋደዱት እያወቀ እንዴ! እኛ እኮ በ10 በ20 ደቂቃ ነው። እሱ እኮ የበለጠ ያውቃቸዋል እንዴት እንደሚዋደዱ አይደል? እንደዚህ ለመለያየት እኔ በጣም ነው ያዘንኩት። ሰው እኮ አሽቶ ያስታርቃል። እና ፍፄ ዛሬ ፍፄ ሁሉም ከሁለቱ ጎን ነው። ሁለቱ እንዲለያዩም አይፈልግም። ሀሚ ግን የመሰላት ብሩኬ ብዙ ከጎኑ እንዳሉ ወደ ብሩኬ እንዲሄዱ እሷ እንደተዋት ሀሰን ብቻ እንደሆነ ነው እየተረዳች ያለችው። ሀሚዬ እንግዲህ ጭንቅላትሽ ላይ የሰፈረው ሸይጧን ያንሳልሽ። በትክክል ወደ ራስሽ እንድትመለሽ ያርግሽ። ምንም እኔ እንጃ፣ በጣም ታሳዝኛለሽ። ፍፄ እንዳለው እንግዲህ የፈለገ ቢሆን እኔ እንጃ፣ የፈለገ ወንድ ቢሆን እሱም አንቺም ሁለታችሁም ተጎጅ ናችሁ። ተለያይታችሁ እሱም ሌላ ሴት ጋር ይለመዳል። ቢሆንም ግን እንደ በፊቱ አብሮ ችግር መከራ ያሳልፈና ዛሬ መታፈቅርሃለ ያለ ሴት አንድ አይደለም። አንቺም እንደዛ። ሁሉም ቢፈልግሽ ወንድ ለጥቅም እንጂ ትክክለኛ አፍቃሪ አይደለም። እንደውም በአሁን ሰዓት ዛሬ ነገ ሌላ ሴት ጋር ነገ ሌላ ሴት ጋር
የሚልከሰከስ ወንድ ነው ያለው። ሀሚ ጥቅም ብቻ ፈላጊ ነው። ስለዚህ ይህን ደግሞ ቁጭ ብለሽ ብታገናዝቢ ብታስቢ ጥሩ ነው። በሰው ግፊት ባትራመጂ ጥሩ ነው። ፍፄ እንዳለው አለመሄድ አስተካክሊ ባክሽ እያለ ነው። ያው ፍፄን አንቺ በብሩኬ እንትን ያየሽው እንግዲህ ለፍፄም ጥላቻ አለባት። በጣም ከባድ ነው። አሰን ግን ፈጣሪ ልብን ይመልሰው። እኛ ሙስሊምም ሆነ ይቅርታ ክርስቲያን ዋሽታችሁ አስታርቁ ነው የሚለው እንጂ የሰው ገብታችሁ አለያው አላለም። ሀሰን የሚያደርገውን ድርጊት በጣም ያሳፍራልም፣ በጣም የሚያስጠላል። ከሱ የማይጠበቅ ነው። ሚዲያ ላይ በሚሳደቡ አንዳንድ ሰዎች በሚናገሩ ንግግር ደግሞ እልክ ውስጥ መግባት ጥሩ አይደለም። እልክ ይጎዳል። እልክ ቤት ያፈርሳል። እልክ የሚወዱትን ያሳጣል። እልክ ያልሆነ ቦታ ህይወታችሁ ምስቁልቁል እንዲል ያረጋል። ስለዚህ የሀሚናና የብሩኬ ሀሰን ነገር ይሄ ነው። በልክ ነው። ሁሉም እየተነዱ በጭፍን እየተነዱ ነው ያሉት። ያሳዝናል። እንግዲህ ፈጣሪ እርዳቸው። ፍፄ እንዳለው የገባውን ሸይጧን ከመሀል ያንሳላቸው። በጣም ያሳዝናል። ወደ እዩ ሲሄድ እንግዲህ እዩ ደግሞ እኔ እንግዲህ ቢኒስ አይታችኋል። እንትና የብሩክ ጓደኛ ለመነው ልጅ ተንበርክካ እሷ እንኳ የስራዋን ይስጣት። የሰውየት በጣም መቼም ደስተኛ አትሆንም። 3 2 ለምናለች ተንበርክካ። ጭራሽ ልጅ አይደለችም፣ ስሜን አታጥፊ፣ የኔ ህይወት ከዚች ነው ልጅ ወልደው የልጅሽን አባት ሂጂ ፈልጊ ብሎ አይታቸው 3 ቀን ብሎ አመናጭቆ ገፍትሯታል። እንግዲህ ሌላ ደግሞ ናታን ደግሞ ከጎኗ ሲሆን አገር ሽቶበት ልጄ እያለ መጥቷል። እዩ ደግሞ ልጅ አይደለችም ብለሃል፣ የምን ልጄ ነው የምታወራው ብላለች። እናቲ ደግሞ እኔ ስንከባከባት እኔ ጋር ህይወት ስጀምር እያለ ነው። እዩ ደግሞ የምን ህይወት እያለች ነው። ብቻ ብጥብጣቸው ወጥቷል። እዩ እንግዲህ በመጨረሻም አንተም ቢኒም ከህይወት የውጡ፣ እኔ ሰላም ነው የምፈልገው፣ ልጄን በፍቅር ማሳደግ ነው የምፈልገው። አንዳንድ ወንዶች ብላለች፣ ልክ ናት። ወንዶች በቃ ሴት ልጅ ትታችሁ ስትሄዱ ካለናንተ የምንኖር አይመስላችሁም ምናምን እያለኝ ነው። ልክክል እንደ ሴቶች እስቲ እውነቷ ነው፣ ጠንካራ ሁኑ። አንዳንዱ እንደ እውነቷን ነው። እኔን ትቻኪር ካለኔ አትኖርም የሚልም ወንድ አስተሳሰብ አለ። እና ትታችሁ ሄዳለች። ሁላችሁም ከህይወት ይውጡ፣ ሰላም ሁኜ ልጄ ማሳደግ ነው የምፈልገው ብላለች እዩ። ትክክለኛ ውሳኔ ነው። ቢኒ እንግዲህ ድሮ ነበረ ጅብ ከሄደ ውሻ ጩኸቱን የተናገርከው ቃላት ሁሉ ተው እያሉ እንኳ ኮሜንታተሮች ብዙ ሰው ለምኖሃል። ተው ልጅህን ተቀበል፣ በኋላ ይቆጭሃል። ተው ብትባል እምቢ ብለሃል። አሁን ያዙ ይልቃቁኝ እንግዲህ አይሰራም። እና በጣም ብቻ እንግዲህ ይሄን የዛሬው እንግዲህ ቪዲዮ እንደምታው ነው። በየተሄደበት ጭቅጭቅ ነው። ሰላም የለም፣ ጥሩ ነገር የለም፣ ትምህርት የሚሰጥ የለም። እና እንግዲህ ማን ነው ሽስሙ ቢኒም እንግዲህ ለናታ እየዛተበት ሂዷ። ቢኒም እንግዲህ ቅናት ጭርጭር እያረገው ነው። ወንዶች እንዲህ ናቸው፣ ቀስ ለቀስ ነው ወደ የሚገቡት እያለ ነው። እዩ ደግሞ አጎቷ ነው እንደ አጎት እንጂ እኔ ከሱ ጋር ህይወትም አልጀምርም የጀምረውም ነገር የለኝም ግን አንተ ያላረከውን እሱ አድርጎልኛል፣ ከልጅ ጎኑ ሆኗል እያለች ነው። ትክክል። አንድ ሰው የሚፈለገው በችግር ጊዜ ከጎን የሆነ ሰው ነው። ያኔ ተንበርክካ በልጅህ እንኳን ልጄ ለምትላት ልጅ አይደለችም ልጄ እያልክ ለምቀባጠራላለች እንኳን ሆንክም። እውነቴን ነው። እንደው እሷን እንኳን ቢብላ ልጅህን እንኳ ብትንከባከብ እዩ ለዚህ ለመራቅ አታስብም ነበር። ቢኒ የሚዝጋ ስተት ሰርተሃል። ብቻ አላቅም፣ በጣም ያስጠላል። እኛ የምንፈልገው ጨረቃዎቻችን ሀሚዬ ብሩኬ በአንድ ቢሆኑ አንድ የሚያረጋቸው ነገር ያንጣ። እንግዲህ መሀላቸው የገባው ሸይጧን ያንሳላቸው። በመደሰታቸው ጊዜ ደስ በሚል ሰዓት እንደዚህ መሆኑ አንድ ትንፋሽ አንድ ቃል በተናገረው በትንሽ ነገር ተስፋፍቶ እዚህ ደረጃ እስከ መለያየት ከሀገር እስከ መውጣት በጣም ያስጠላል። እንጃ ይሄ ሁሉ ምንድነው? መሀላቸው ስለገባ ነው። ሀሰን ገብቶ መሀላቸው ባይበጠበት እውነቴን ነው እዚህ አይደረሱም ነበር።